ኢማኑ እንዲጨምር የሚፈልግ ማን ነው ከኛ መሃል? ኢማናችን እንዲጨምር የሚያደርግ በጣም የሚገራርሙ በቁርአን ላይ የተጠቀሱ በነብዩ ሰለላሁ ዐለይሂ ወሰለም አስተምህሮም ያሉ የተለያዩ ነጥቦች አሉ። ከነዚህ መካከል የተወሰኑትን እያነሳሳን ከናንተ ጋር በቀጣይም ዛሬም ባለው ቪዲዮ ቆይታ ማድረግ ይሆናል። የመጀመሪያው ኢማናችን እንዲጨምር ከሚያደርጉ ነገሮች መካከል አላህ ሱብሓነሁ ወተዓላ በፍጥረት ዓለሙ የዘራውን ተአምሩን መመልከትና ማጥናት ነው። በጣም የሚገራርም አጃይብ የሆነ ነገር ልንገራችሁ። የሰው ልጅ አካል በየሰከንዱ 25 ሚሊዮን የሚሆን አዳዲስ ሴሎችን ያመርታል በየሰከንዱ። በተጨማሪም አንጎላችን ከ100 ቢሊየን በላይ የነርቭ ሴሎችን ይዛል። ቢሊየን 100 ቢሊየን ያ ጀማዓ። የአንድ ሰው ጉበቱ ከ400 ቢሊየን በላይ የጉበት ሴሎችን ይዛል። ሳምባው አንድ ሰው ከ700 ሚሊየን በላይ የአየር ከረጢቶችን ወይም አልቪዮሊ ይዛል። ወደ ጨጓራ ስንመጣ ከ35 ሚሊዮን በላይ ምግብ መፈጨትን የሚያፋጥኑ የጨጓራ እጢዎችን ይዛል። ደሙ ጋር ስንመጣ ደግሞ ከ25 ሚሊዮን በላይ ቀይ የደም ሴሎችን የያዘ ሲሆን እነዚህ የደም ሴሎች ደግሞ በምን አይነት መስመር መሰላችሁ የሚንቀሳቀሱት? እንደዚህ የደም ቱቦ የሚባሉት ቢዘረጋ ኖርማል ዓለም ላይ አውጥተን ብንዘረጋው ከ100,000 ኪሎ ሜትር በላይ ርዝመት ባላቸው የደም ስሮች ላይ ነው የሚሽከረከሩት እነዚህ 25 ሚሊዮን በላይ የሚሆኑ ሴሎች። ያ ሱብሃንአላህ። አፍንጫችን ብቻ ከ50,000 በላይ የተለያዩ ሽታዎችን የመለየት አቅም አለው። ከ50,000 የጀማ እንዲሁም ሽታዎችን የሚቀበል ከ100 ሚሊዮን በላይ ሴሎች አሉ አፍንጫ ላይ ብቻ። አፍንጫ ላይ هذا خلق الله فأروني ماذا خلق الذين من دونه። ይህ አላህ ሱብሓነሁ ወተዓላ ፍጡር ነው። የአላህ ኢትቃን ነው። የአላህ ድንቅ ጥበብ ነው። ከሱ ውጭ ያሉ አካላት ምን እንደፈጠሩ አሳዩኝ እስኪ። ሰላም አለይኩም ወራህመቱላሂ ወበረካቱሁ።